ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም ሰላም ናችሁ? ሁሉም ሀገር ያላችሁ ውድ የሀገሬ ልጆች እንዴት ናችሁ ብያለሁ። ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። እንዴት ነው የጦርነቱ ነገር ፍራቸው? እንዴት ተኝታችሁ ነው የምታድሩት? እኔ እውነት እንቅልፍ አይዘኝም። በጣም ደብሮኛል። እንደውም ሲጀመር ደብሮኛል እና መምጣትን እራሱ በጣም ነው ያስጠላኝ። በጣም ደብሮኛል እና መቼም ምንም ማድረግ አይቻልም። አንዴ ጀምሬያለሁ እስኪጨርስ ድረስ ደግሞ ፈጣሪ ያግዘኝ እንጂ በጣም ነው የደበረኝ። አገሩ እንዳለ ሁሉም ሀገር ነው ጦርነት የተነሳ መሸሻ የሌለበት ጊዜ ነው የደረስነው። በጣም የሚያስጠላ ጊዜ እውነት። አንድ ሀገር ብቻ ቢሆን አንዱን ሀገር ትቼ ወደ አንዱ ሀገር ሄዳለሁ ይባላል። ግን ይሄ ሁሉም ሀገር ስለሆነ በጣም ነው የሚያስፈራ፣ በጣም ነው የሚያሰጋ እና እንዴት አድርገው እንደ ምንጨርስ አላውቅም። አንደኛ አሁን ኮንትራታቸውን ጨርሰው ወደ ሀገራቸውን ለመግባት ለረመዳን ራሱ ለመግባት ያሰቡት እህቶቻችን ወንድሞቻችን ያው አጉል ሆኖባቸዋል። የትም ሀገር በረራ ቆመዋል እና እንዴት ይገባሉ? በጣም የሚያስጠላ ጊዜ ነው። በጣም የሚያስጠላ ጭንቀት የሚያስመጣ ጊዜ ነው የደረስነው። እውነት የአረብ ሀገር ማለት ድሮ ነው የቀረ። እውነት ድሮ ነው የቀረ። አሁን እንኳን ዝም ብለን ነው እንጂ ጊዜያችን የምንጨርሰው አእምሯችን በጥብጠን ባዶ ጭንቅላት ምንም የሌለ ጭንቅላት ይዘን ለመግባት ነው። እውነት ከሀገር የወጣ ነው እንጂ እንጃ። እኔ በጣም ነው ያስጠላኝ። በጣም ነው ምርር ያልኩት። እኔ ደስተኛ ሰው ይኖራል ብዬ አላስብም። እዚህ ሶሻል ሚዲያ ላይ ሲወጣ ብዙ ነገር ነው የምሰማ፣ ብዙ ነገር ነው የምታየው። ሰው በችግር የተነሳ ማለት ነው ብዙ ነገር ውስጥ ይገባል። ያቺ ብዙ ነገር ውስጥ ሲገባ ብዙ ነገር ይዞባቸው ይመጣል። አሁን እዚህ ልጅ ወልዳ ጥላለች። የሀገራችን ሰው ናት። እንግዲህ ምን ሆና ልጅ መውለድ ድረስ የደረሰችው? ወይ አግብተው ትቷት ወጥቶ የምታሳድግበትን ሀታ ሊሆን ይችላል፣ አይታወቅም። ወይ ደግሞ ድንገት ድንገት ማለት መቼም ድንገት ብሎ ነገር የለም፣ ግን በጣም የሚያስጠላ ነው። ሰው ልጅ እንደ ቆሻሻ የታጣለበት ሰዓት ደረስ ነው። ወልዳ ጥላለች። የሀገራችን ስም አበላሽታለች። እውነት የአንድ ኢትዮጵያ ናት ወልዳ የጣለችው ማለት ራሱ በጣም ያስጠላል። እውነት በጣም ያስጠላል። የሰው ልጅ እንደምንም ተቸግረው ያሳድጋል። አንድ እህታችን አሁን የሆነ ሀገር ነው አረብ ሀገር ውስጥ ሳይሆን ሌላ ሀገር ውስጥ ነው ያለችው። 3 መንታ ነው የወለደችው። ማንም ሊያውቅ ይችላል። እሷ ልጅ ማለት ነው 3 መንታ የወለደችው ኢትዮጵያ ናት። አሳድጋለች 3ቱንም። ዛሬ ያድርጎለታል፣ ትልቅ ሆኖለታል። ለምን እግዚአብሔር ብሎ ያሳልፍላቸው ይችላል። በእነዚህ ልጆች ያልፍላት ይችላል። ያልፋል። ማልፍ ቀን የለም እና ወልዳ ከምትጣል ወልዳ ማሳደግ፣ ሰው ቤትም ገብታ ተመላላሽም ሰርታ ማሳደግ ነበረባት እንጂ ልጅ ወልዳ ማጣል ማለት በጣም ይከብዳል። እውነት በጣም ይከብዳል። በስንት ስለት ልጅ በስንት ስለትም አይገኝም። እውነት ልጅ እኮ አሁን በተለይ እዚህ አረብ ሀገር አሳልፈን ገብተን እንወልዳለን ብለን ስናስብበት ሰዓት አናገኝም። ልጅ አስፈላጊ ነው። እንግዲህ ልቦና ይስጣቸው እንዲህ ላደረጉት፣ አንደኛ ስሟ፣ ሁለተኛ ደግሞ አገራችንም ስም ላባላሸችው ጭንቅላቷን እንዲሁ ፈጣሪ ብቻ ልቦና ይስጣት እላቸዋለሁ ወገኖቼ። በተረፈ ደግሞ እንግዲህ ሁሌም እንደዛ እላለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እንድጠይቃችኋለሁ። እህቶቼ ወንድሞቼ አበረታቱኝ፣ በርቺ በሉኝ፣ አጠገቤ እንድትቆሙ በትህትና ጠይቃችኋለሁ። ከኔ ጋር የነበራችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከኔ ጋር የሆናችሁ አጠገቤ የቆማችሁ
ምስጋናዬ ከልብ ነው። እውነት ከልብ አመሰግናለሁ። አሁንም ደግሞ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከኔ ጋር ቤተሰብ ለመሆን አበረታቱኝ። ቤተሰብ የሆኑ አበረታቱኝ። በርቺ እናታችን ብላችሁ አበረታቱኝ። መቼም ሰው በዚህ ሰዓት ማለት ነው ሳይቸግረው ወይ ምንም አንድ ነገር ሳይፈልግ ከሀገር አይወጣም። ከሀገር መውጣት ማለት ቀላል አይደለም። ሀገር ላይ ቁጭ ብሎ እኮ አንድ ቡና አንድ ሲኒ ቡና ጠጥቶ መዋል በጣም ትልቅ ነገር ነው። ግን እዛችሁ ቡና ጠጥቼ ተደስቼ ውላለሁ፣ ተደስቼ እቀመጣለሁ ካልኩ ብዙ ነገር ይቀራል። ብዙ ነገር ያልተሟላ ነገር ስላለኝ ብቻ ይሁንና ተመልሼ መጣሁ። ግን ከመጣሁ በኋላ በጣም ነው ያስጠላኝ። እውነት በጣም ነው ያስጠላኝ። አበረታቱኝና በርቺ አይዞሽ በሉኝ። ኮሜንትም ስጡኝ፣ በርቺ በሉኝ። የእውነት በጣም ነው ያስጠላኝ። እንግዲህ አበረታቱኝ እናንተ እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ሰላም ሁኑ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ፈጣሪ ባላችሁበት ይጠብቃችሁ። ሰላም ሁኑልኝ።